አትና ኪራ ደረጃ ላይ ነበርና ስለ ሁሉም ነገር ያወሩ ነበር። ምግብ አቅርበሽ እዚህ ጋር ቁጭ አልሽ ለምንድነው ይላታል። እሷም ያላቀረብኩት የጎደለ ነገር አለ ወይ ለምን አትበላም በማለት ትመልስለታለች። ከመቼ ወዲህ ብቻዬን በልቼ ማቀው ነው ለምንድነው ከዚህ ጋር ቁጭ አልሽው ይላታል። እንግዲህ ዛሬ ብቻህን አይደለህም ከሰው ጋር ነህ ከሷ ጋር ሆነህ ብላ ትለዋለች። እኔም እኮ ወድጄ አይደለም እዚህ ውስጥ የገባው ስለዚህ ተረጅኝ ባክሽ ይላታል። እኔም ረዳህን ታክል አንተም ብትረዳኝ አሪፍ ነው በማለት ትመልስለታለች። እንግዲህ ወድጄ አይደለም አንዲት እናት እኮ አስፓልት ላይ ሆና ስትለምነኝ ግዴታ ሆኖብኝ ነው ስትጠይቀኝ ምን ማድረግ ነበረብኝ እንግዲህ ወደ ከገባህበት በኋላ እኔን አስተያየት እንድሰጥ አጣብቅ በማለትም ትመልስለታለች። እኔም እኮ የፈለገ ትክስተኛ ብሆን ይህ እንግዲህ የራሴ የሆነ ገደብም አለኝ በማለት ትመልስለታለች። ኪራም እንግዲህ በዚህ መሃል ነበረ እባክሽን ተረጂ በማለትም ይለምን ነበር። የሷ መምጣት እዚህን ታክል የኛን ቤት ማፈራረስ ነበረበት ወይ ይላታል። እና ባን የሚመጣ ነው ቤታችን የማይፈርሰው በማለትም ትመልስለታለች። ብቻ በመሃል ብዙ ነገር አውርታ ኔድ ቢላትም አልበላም ብላ ሄድ ብላ የማይናገረውም የሂልም ጦር አለው ብለው ትነሳለች። ሰኒ ለክብሮን ደወለችለት። መቼ ነው የምትመለሰው ናፍቀኸኛል በማለትም ነገሮችን ያወራችሁ ነበር። እሱም ከዚህ ጋር እኮ ሰዎች አስቸገሩኝ ያን ጊዜ ከኔ ቤት ናን ጊዜ ወደዛ ሄድ ይያሉ አስቸገሩኝ ምክንያቱም ከብዙ ሰው ቤት ሳልደርስላቸው ቀረው ግን ሁሉም ፈላጊ እንዳልኝ ይያለ ስላለው ነገር ያወራትም ነበር። እነማን ናቸው በማለትም ጠይቀዋለች። አይ እሱ ሌላ ጊዜ አስተዋውቅሻለሁ ይላታል። እሷም እንግዲህ መቼ ነው የምትመለሰው ትለዋለች። የናፈቀ ልብ ያላት ይመስላል እና እናፍቄሻለሁ እንግዲህ እንዳትሮጭና እግርሽ እንዳይሰበር በማለት መልሶላታል። እኔ ነኝ የምሰበረው በማለትም ስትናገረው ነበር። ብቻ ወደ አዲስ አበባ እየመጣሁ ነው ሲላት እኔም ስራ የመሄደው ሐሳብ ተሰረዘና ላለቃዋ መደወል ጀመረች። ሻወር ስወስድ ብርድ መጥቶኝ ነው መሰለኝ መጋኛዬን ያዘኝ በማለትም እየደወለችለት ነበር። እሱም ጸበል ሂጅ በቃ ቅሪ ስራ እንዳትመጭ በማለት መልሶላታል። እሷም እንግዲህ ክብሮን የምትቀበለው ብላ ወደ ክብሮን እንሂድ ወይስ ቤቴ ደግሞ አልተጸዳም በማለት ወደ ቤቷም ሄዳለች። ክብሮን ወደ ቤት ሲመለስ ቤቴን አገኛትና አንቺ ከዚህ ቤት ምን ትሰሪያለሽ ምን ታረጊያለሽ በማለት አፋጧታል። አንቺ ቤቴ አይደለሽም ወይ ምን ልታረጊ ከዚህ መጣሽ እናቴ ናታ ያመጣችኝ ትለዋለች። ቤት ሳስጨ መቼም አይሆንም በማለትም የማን ቤት ጠፍቶ ነው ትለዋለች። ብቻ ብዙ ነገር ያወሩ ነበር። እኔ ያምሻል እንዴ ከዚህ ቤት እንዴት ትመጭቻል ሲላትም እኔ አልታመምሁም ትለዋለች። ለነገሩ አንቺ አይደለሽም የታመምሽው ከዚህ ያመጣሽ ሰው ኪራው ነው የታመመው በማለትም ነገሮችን አጣጥፋቸዋል። እሷም እኔም አልታመምሁም ኪራም አልታመመም በማለት ጩኸቷን አጣጥፋዋለች። ጽናት በመሃል መጣች። ክብሮኔ መጣሃል እንዴ ደህና ነህ ወይ በማለት ሰላምን ብለዋለች። ልጅቷ ያዙኝ ልቀቁ ያለች ነው እኛ አልታመምንም ደህና ነን በማለትም ነገሮችን አብሳቸዋለች። ጽናትም ምንድነው እየተፈጠረ ያለው ልታስረጅኝ ትችያለሽ ሲላትም ለአንድ በቃ ውጭ ላይ ሆነን እናወራለን ትለዋለች። እሱም ሻንጣህን ተፈልገዋለህ ወይ ሻንጣህን ይዘው ወጣ በማለትም አብረው ወጣው ነበር። ጽናት ከክብሮን በር ደጃፍ ሆነው ያወሩ ነበር። ከዚህ ቤት ምንድነው እየተፈጠረ ያለ እስኪ በደንብ አስረጂ ሲላትም ያለውን ነገር አንድም ሳታስቀር ነገረችው። አንተ በሄድ በሁለተኛ ቀን ነበር ይሄ ነገር የተፈጠረው። እንግዲህ የቤቲ እናት አመጣ እዚህ ቤት ጣለችብኝ ኪራም ይዟት መጣ እናንተ ግን ባልና ሚስት ወስኑ ሁለታችሁ አልተመካከራችሁም ወይ ይላታል። በርግጥ አማክሮኝ ነበር ግን እምቢ ብየው ነበር ግን የኔን ትዕዛዝ ሳይሰማ ራሱ ይዟት መጣ በማለት ምላሽ ሰጠዋለች። ወንድሜ አንቺን ብቻ እንደሚያፈቅርሽ አውቃለሁ አሁን ምንም ነገር እንዳታስቢ እኔ አወራዋለሁ በማለት መልስ ሰጥቷታል። አትድከም አፍህን አታበላሽ በማለትም ተጠይቀዋለች። አሁን ጋሼ እንዴት ናቸው ለምን ግን ደውለሽ አልነገርሽኝም በማለትም ቋት ነበር። አሁን ላንተ ነግሬ ምን ተብሎ ሲነገራል በማለት ትመልስለታለች። ጋሼ ግን እንዴት ናቸው ደህና ናቸው ብቻ ግን እስካሁን ድረስ ሲሙን አልተላጨም ብቻ ሀዘኑ በስቶበታል በማለት በሌ ጋሼ ማዘን ለኪራ እንዳትነግረው አሁን ግባ እኔ ምግብ ልስራለት ትለዋለች። እሺ በቃ በማለትም ክብሮን ወደ ኩሽና ውሃ መጠጣት ሄዶ ነበርና ህሌና መጣች። ክብሮኔ መጣሃል እንዴ ደህና ነህ ወይ በማለት ትጀምርለታለች። እሱም ደህና ነኝ ብሎ ፈገግ ብሎ ተቀብሏታል። እሷም መቀፍ አርጋ ስማ ደሰስ ያደረገች እኔ እኮ ስደውልልህ አታነሳም አንተ ይሄድ ጊዜ በጣም ደብሮኝ ነበር በማለትም ትጠይቀዋለች። እሱም ታዲያ ተናፈቁሽ ለምን አደውይልኝም ይላታል። እሷም ደውዬል ነበር ግን አታነሳም በማለት ትመልስለታለች። ጋሼ ስራ ላይ ስለሚሆን እኮ ብዙ ስራ ስለሚበዛብኝ አብሬ ስለማግዘው ጊዜ የለኝም። አይ ምሳም ስትበላ ቡናም ስትጠጣ ስልኩን ማየት ትችል ነበር ብታስበይና ቦታ ብትሰጠኝ ኖሮ ትደውልልኝ ነበር በማለትም ትመልስለታለች። እሱም እንግዲህ ስላጠፋው እቀጣለሁ በጣም ይቅርታ ይላታል። እሷም ደስስ ያደረገች እሺ በቃ ትቀጣለህ ትለዋለች።
እሱም ከኩሽና ወጥቶ ሲሄድ በቃ ምሳ ከጋበዘኝ ይበቃል፣ ሰሞኑን በጣም ደብሮኛል፣ ከዚህ ቤት መውጣት ፈልጋለሁ ትለዋለች። ክብሮን ከኩሽና ወጥቶ ሲወርድ ኪራን አገኘው። ኪራ ወደ ላይ ሲወጣ ክብሮን ወርታች ሲወርድ ሁለቱ ተገናኝተው ነበርና እያወሩ ነበር። የሆነ ነገር ሰላም ካለው በኋላ ሊጠይቀው ነበር። ስለ ቤት ስላለው ነገር ሊጠይቀው ሲል እሱ ምን እንደምትጠይቀኝ አውቃለሁኝ በማለት ሐሳቡን ጀመረለት። ክብሮም ራሱን እየነቀነቀ በልሽ ምንድነው የተፈጠረው እስኪ በደንብ አስረዳኝ ይለዋል። እሱም እንግዲህ አዎ ሁሉንም ነገር ለሰው ማስረዳት በጣም ከብዶኛል፣ ግን ብቻ እንደዚህ ነው ብሎ ያለውን ነገር አንድም ሳያስቀር ነገረው። ብቻ ግን እንዴት ማስተካከል እንዳለብህ አላቅም፣ ትዳርህን ግን ትፈልገዋለህ ወይስ አትፈልገውም በማለትም ጠይቆት ነበር። ምን ጥያቄ ያለው ትዳሬን በጣም ነው የምፈልገው፣ ግን አጣብቂኝ ውስጥ ገብቼ ነው ይለዋል። በቃ አትጨናነቅ፣ ሁሉንም ነገር እንደሚሆን እናደርገዋለን፣ ግን ይህ ሁሉ ሲወሰን ሁለታችሁ መመካከር ነበረባችሁ። ብቻ ግን አትጨናነቅ፣ ነገሩን እንደሚሆን እናደርገዋለን በማለትም ወንድሙን አበረታቶት ሰኒ ወደ ጽናት ቤት መጣ ነበርና ስራ አልሄድሽም ወይ ስራ ሆነሽ ነው የቀረሽ ትላታለች። አንቺ እኮ ካለቃዬ በላይ ሆንሽብኝ ቀረሁ፣ ሁል ጊዜ ስራ መሄድ በጣም ደብሮኛል፣ በጣም አስጠልቶኛል በማለት ትጠይቃታለች። ጽናትም ግራ ገባት። ምንድነው ከዚህ ቤት እሱን ታዩና ይሄን የመጣ ሰው ወይም የሄደ ሰው አለ ወይ በማለት ጥያቄ ትጠይቃለች። ምንድነው ማንም አልመጣም ትላለች። የሆነ ማንም ሰው አልመጣም በማለት ታፋጣታለች። ክብሮን ነው ትላታለች። አዎ ክብሮን መጥቷል ትላታለች። አዎ መጥቷል። ምንድነው አዲስ ነገር አለ ወይ ትላታለች። ምንም አዲስ ነገር የለም፣ ግን እመጣለሁ ብሎ ነበር። እሱ እመጣለሁ ስላለሽ ነው ስራ የቀረሽው በማለትም ጠይቃት ነበር። ብቻ ሰኒ የሆነ ነገር እንዳለ ንገረኝ ባክሽ ትላታለች። ምንም አዲስ ነገር የለም፣ ሁሉም ነገር ባለበት ነው፣ ባክሽ አሁን ተይው ዝም ብለሽ ሁሉንም በማለት ነገሮችን ክብሮንና ኪራ ወደ ሳሎን መጣውና ሰኒ ዘላ ተጠመጠመችበት። ኪራ በግርምት ባለቤቱንም ሰላም ካለ በኋላ ሁለቱ ተቃቅፈው ረጅም ሰዓት ቆዩ። ምን ነው ተቃቅፋችሁ ትንሽ አትቆይም ወይ በማለት ሐሳብ ይሰጣል። እንግዲህ ሰኒም ሐሳብ ውስጥ ገብታለች። ሰውነቷ ላበላብ ሆነና ኩሽና በሉ ውሃ ልጠጣ በማለት እሷ ሄዳ ነበር። እንግዲህ ክብሮምም ሄድና ውሃ ጠጣ ይለዋል ኪራ። እኔ ውሃ አልጠማኝም። እንግዲህ ህሌና ኩሽና ካለች ሁለቱ መጣላታቸው አይቀርም ትላለች ጽናት። ክብሮንም እኔ ልሄድ በቃ ብሎ ወደ ኩሽናም ሄዶ ነበር። ባልና ሚስቱ ሲከራከሩም ነበር ጽናትና ኪራ። ሰኒ ስትፎክር ቆይታ በፍቅር ጠባለች ወይ ይላታል። እሷ ናት በፍቅር የተያዘች፣ እሷ በፍቅር አትያዝም፣ እሱ ነው ጠብ ያለ በማለትም ሁለቱ ሲከራከሩ ነበር። እሷ ናት፣ እሷ ደግሞ እሱ ነው በማለት ሁለቱ ተከራክረዋል። እናስዛለን እናያለን በማለትም ሁለቱ ተዛዝተው ነበር። በሌላ በኩል ክብሮን ኩሽና ነበርና ያቺ ህሌና አገኘችው። ልጅቷ የት ሄዳ ነው አልመጣችም ወይ ይላታል። ሰኒ መጣለች ወይ ትለዋለች። አዎ መጣለች። እንግዲህ እሷም ድብስ እያደረገች ያለውን ነገር ምሳ መቼ እንደሚጋብዛት እየጠየቀችው ነበር። የቀጠለውን ይዤላችሁ እስከምመጣ የዛሬው ከዚህ ጋር አለቀ። እስከዛው መልካም ጊዜን ተመኘሁላችሁ።